ውድ ቤተሰቦች አብርሽና ሩታ ማለት ነው እውነት በጣም 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 አብዝተውታል ማለት ነው። እኔ በቃ ምንም ብዬ ልንገራችሁ ቤተሰቦቼ ማለት ነው። በዚህ ናክል ማለት ለእኛ አይገባንም ማለት ነው። ምክንያቱም እነሱ ዩቱብ አይመጡም ወይ ሼር አያረጉልንም እንዴ? በእነሱ ናፍቆት እኮ እኛ አበድን። እውነት ለመናገር እኔ አንዴ ቲክቶክ እገባለሁ፣ አንዴ ኢንስታግራም እገባለሁ፣ አንዴ ዩቱብ እገባለሁ። ያልኩበት የማልገባበት የለም። እና በዚህን አክል መጥፋቱ ምን ይሉታል እንዴ? እኛ ዱባይ መተውልናል ብለን ደስታ ሆኖ ማለት ነው። እነሱ ይጠፋሉ። ትላንትና ራሱ በቤታቸው ይለቃሉ። ሰሞኑ ሁሉ የሚለቀቅ ቪዲዮ እውነቴ ነው የምላቸው በአብርሽና በሩታ ቤት ነበረ መለቀቅ የነበረበት እና ሲቀጥልም ደግሞ እንደዚህ መጥፋት የለባቸውም። እና ውስጣችን በጣም ሌላ ነገር ስለሚያስብ ያሉበትን ማሳወቅ ግድ ይላቸዋል። ምክንያቱም ሌላ ቢቀር እንኳን ትንሽ ቪዲዮ እንኳን ፖስት አይደረግም፣ ኢንስታግራም ፖስት አይደረግም፣ ቲክቶክ ፖስት አይደረግም። ቤተሰብ ማነው እንደኔ ግራ የገባው? ወይ ፈቶ አይፖስትም። እኔ ብዙ የሚጨነቅ ሰው እኮ አሉ። እነዚህ ልጆች አበዙት እንዴ! እስከምናገኛቸውም ደግሞ እኮ በናፍቆት ንፍቅ ብላ ናቸዋል። እውነት ለመናገር እኔ በጣም ናፍቀውኛል፣ በጣም ከምንም በላይ ማለት ነው። እንደውም ከአንድ ልቤ ቆርጦ ማለት ነው ኢትዮጵያ እያሉ በቃ ቪዲዮ ማይለቁም አልተመቻቸውም ነበር። እሺ ፕሮግራሙ ለማዘጋጀት ምናምን እንደው ሲያዘጋጁ እንኳን ሲወጡ ሲገቡ ለምንድን ነው ለእኛ ቪዲዮ ማይለቁት? ቤተሰቦች የእናንተም ጥያቄ ነው ወይስ የኔ የብቻዬ ጥያቄ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ደግሞ በመልካምነት በቅንነት ላይክ አድርጉ ማለት ነው። ምን ሆነ ነው ዩቲዩብ ያሳድጉት እንጂ በደስታ ማለት ነው። 10K ያስገቡኝ ማለት ነው። እና ልጆቻችን በጣም ጠፍተዋል። እውነት ለመናገር ቀልዱ ይቅርና ማለት ነው። እውነት እኔ በጣም እየናፈቁኝ ነው። በቤታቸው ስንት ቀናቸው ነው የመጡት? እኛ ብንላቸውም አልሰማም ብለውናል። ግን በቤታቸው እንኳን ባይለቁ ለምንድን ነው ቶሎ ቪዲዮ ማይሰሩት? ያሉበት ለምንድን ነው ማያሳውቁን? ኧረ እኔ በጣም ተጨንቅ ያለው እውነት ለመናገር ማለት ነው። ግን ደህና እንደሆኑ በውስጥ ተነግሮናል። በውስጥም ያወራናቸው ልጆች አሉ ማለት ነው። እንግዲህ በዚሁ አጋጣሚ ፕሮግራም ላይ የተለያዩ ልጆች የምትሄዱት ከሆነ ዱባይ የምትገቡ ልጆች ካላችሁ ማለት ነው እና ዱባይ አብርሽና ሩታ ለማየት የጓጓችሁ ልጆች ካላችሁ እንግዲህ በውስጥ ብቅ በሉ ማለት ነው። አብረን ፏፈንተሽ እንላለን። እንግዲህ በሩታና በአብርሽ እንዘላለን ማለት ነው። እንግዲህ ደስታችን እስከ ጥግ ያድርገው። ድዋም እያደረጋችሁልን ማለት ነው። ምንም ነገር እንዳይፈጠር ማለት ነው። እንግዲህ ተስፋ አደርጋለሁ አብርሽና ሩታ የምታዩ ልጆች ካላችሁ ኑ በውስጥ እንናገር እና በውስጥ ተገናኝተን ፏፈንተሽ እያለን ወደ ዱባይ ማለት ነው ላሽ እንላለን ማለት ነው። በዚህ አጋጣሚ ደስታችንን አብረን እናጣጥማለን ማለት ነው። እንግዲህ ሳውዲ ምናምን ብዙ ልጆች አላችሁ በውስጥ መስመር እያለቃቀሰች ነው። እውነት በጣም አሳዝናችሁኛል፣ እውነት ለመናገር ማለት ነው። ግን እኔ ብችል እውነት ለመናገር የእኔም በቃ ውስጤ ደስተኛ እንደሆነ እነሱን በማየት ደስ እንዳለኝ እውነት እነሱ ለማየት እንዴት እንደሆንኩ እኔ ነኝ ማቀው፣ እንዴት እንዳሸወረኩ ማለት ነው። ለሴቱ ያይ ምን ብዬ እንዳስፈቀድኳት ብነግራችሁ ትስቃላችሁ ማለት ነው። እና ሴትያ መጨረሻ ግን እውነቱን ነገር ስነግራት በሳቅ ነው የሞተችብኝ ማለት ነው። አብደሻል ወይ ያለችኝ ማለት ነው። እና የሰው ፍቅር ይስጠን። ምን ታደርጉት መሰላችሁ? የሰው ፍቅር ሲሰጠን እንዲህ ነው፣ ከላይ ሲወርድ እንዴ ነው ያደለው ማለት ነው። እኔ ቆንጆዎች ከዚህም በላይ ይገባችኋል ለሩታይና ለአብርሽ ማለት ነው። አይደለም ዱባይ የትም ሀገር ቢሄዱ ተከትለን እንሄዳለን ማለት ነው። እንግዲህ ሳውዲ ያላችሁ እህቶቼ፣ የተለያየ ሀገር ያላችሁ እህቶቼ ምንም ማድረግ አልችልም። አቅሜ ቢችል የምሬ ነው የምላችሁ እያንዳንዳችሁ እየደወልኩ አብርሽና ሩታ ባገናኛችሁ፣ ሩታዬን ብታወሩ አብርሽን ብታወሩ በጣም ደስ ይለኝ ነበር። ግን ምንም ማድረግ አልችልም። ግን ከተመቸኝ ማለት ነው እውነቴ ነው የምላችሁ ከአብርሽና ከሩታ አሪፍ ቪዲዮ ይዤንላችሁ እንመጣለን ማለት ነው። እና እስከምንመጣ ደግሞ እናንተም በጉጉት ጠብቁን ማለት ነው። እንግዲህ ጊዜ ካለን እነሱ ቢዚ ካልሆኑ እንግዲህ የፕሮግራሙ ቀን የሩታ ሜካፕ አለ ምን አለ ሙሽሪትም ናት። ያን ነገር ከሌለ ቢዚ ካልሆኑ ከአብርሽ ከሩታ አሪፍ ጨዋታ ኮሜንት ላይ ጻፉልኝ ማለት ነው። ምን ብለን እንደምንጠይቃቸው ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። ለአብርሽና ለሩታ ከነሱ ደግሞ ምን አይነት ጥያቄ እንደምትፈልጉ ጠይቀናቸው ደግሞ ምላሽ የምታገኙ ጥያቄ ካለ ኮሜንት ላይ ማስቀመጥ ትችላሉ። በኮሜንታችሁ መሰረት ደግሞ እኔ ጠይቄ እንደማመጣላችሁ ተስፋ አድርጋለሁ። ይሄንንም ቃል ስገባላችሁ እንግዲህ እነሱ ከተመቻቸው ማለት ነው። ወይም ደግሞ እኔ በጠዋት ሂጄ እነሱን ያው ፕሮግራሙ ወደ ማታ ጊዜ ነው መሰለኝ። በጠዋት ሂጄ
ጊዜ ካለን ማለት አሪፍ ቪዲዮ ይዘንላችሁ እመጣለሁ ማለት ነው። እንግዲህ ካልተመቸኝም ደግሞ በውስጥ ያላችሁ ልጆች ቁጥራችሁ ያለኝ ልጆች እንግዲህ ትንንሽም ቪዲዮ ቢሆን ሩታንም ጥያቄ እያደረኩ አብርሽንም እየጠየኩ አመጣላችኋለሁ ማለት ነው። እኔ እውነት ለመናገር በጣም ደስተኛ ነኝ አብርሽና ሩታ ዱባይ በመምጣታቸው፣ እኛም ደግሞ በማግኘታችን እንደኔ ደስተኛ የሆነ የለም። ምክንያቱም ለደስታ ለምትወዱትና ለምታደንቁት ሰው ምንም ነገር ብትሆኑ ምንም ነገር አይመስልባችንም። ስለምናደንቃቸውና ስለምንወዳቸውን ደስታቸውን መካፈል ግድ ይለናል ማለት ነው እና ደስታቸውንም በአማረ ሁኔታ ደስ በሚል ሁኔታ በቃ ለየት ባለ ሁኔታ እናሳልፋለን ብዬ ተስፋ አረጋለሁ ውድ ቤተሰቦቼ። እና ለአብርሽና ለሩታ ይሄ ሲያንሳቸው ነው። እንግዲህ ምንም ማድረግ አልችልም። እናንተንም ለማዝናናት ፈታ ለማለት ግን ቢመቻችልን ሁላችንም ብንገናኝ በጣም ደስ ይለኝ ነበር። ያው የአብርሽና የሩታ ወዳጆች ዱባይ ብቻ አይደላችሁም፣ በተለያየ ሀገር ትገኛላችሁ። እንግዲህ አቅማቸውም የቻለ እንመጣለን እያሉ ነው። ከመጡም ደግሞ ዌልካም ብለን እንቀበላለን ማለት ነው። ዱባዮች ደግሞ ወገባቸው ስር እያደረጋቸው እንግዲህ አብርሽና ሩታ ለመዳር በጣም ደስ ይላል ስሜቱ። እውነቴ ነው የምላችሁ። በቃ እኔ እንጃ የሆነ ነገር ያሰባችሁ ነገር እስከሚጨንቅ እንዴት ነው ድሮ እኔ ኢድ ሲመጣ ማለት ነው ጠዋቱ ልብስ ከተገዛልኝ ጠዋቱ ተነስቼ ለመልበስ ማለት ነው ጭንቅ ጥብብ እንደሚለኝ ማለት ነው። ትዝ ይለኛል እናቴ እየመታችኝ ማለት ነው ገና ነው ተኝ አልነጋም የምትለኝ ሰዓት ነበረ። እና አሁን ደግሞ እኔ በቃ ያንን ቀን መጥቶ ለማየት በጣም ተናፍቆኛል። እውነት ለመናገረች በቃ እኔ በጣም ደስተኛ ነኝ። በዚሁ አጋጣሚ እንግዲህ አብርሽና ሩታ ደስታቸው አላህ እስከ መጨረሻው ያድርግላቸው። በሰላምም እንደመጡ በሰላም ወደ አገራቸው ይመልሳቸው እና በያላችሁ በጸሎት ዱዓ አድርጉላቸው። እኛም እንግዲህ በሰላም ሄደን አብርሽና ሩታ አይተን ሰርጋቸውን አሳልፈን ፕሮግራማቸውን አሳይተን በልተን ጠጥተን ደግሞ ለመመለስ ያብቃል። አንቺ ሆዳም እንዳትሉኝ፣ እውነት ሆዳም አይደለሁም። ብቻ አብርሽና ሩታ ለማየት ነው ማለት ነው። እንግዲህ የነበረን ቆይታ ይሄንን ምስ ነበር። ይህን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ